እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሉ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለ ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱ ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ ልንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር።